በአሜሪካ የሚኖሩ በሺዎች የሚቆጠሩ ወገኖቻችን ጣፋንታ በአንድ ጀንበር የሚቀይር አስደንጋጭ የፍርድ ቤት ውሳኔ አሁን ተሰምቷል። ሁኔታው እጅግ አሳሳቢ ነው፣ ታደምጣላችሁ። ነገር ግን ጉዳዩ እዚህ ላይ ብቻም አላበቃም። ወደ አገር ውስጥ መረጃ ስንመለስ በአዲስ አበባ ከተማ ተከራዮችንና አከራዮችን ፊት ለፊት የሚያጋጭ አዲስ የቤት ኪራይ ሕግ ወደ ስራ ሊገባ መሆኑ ይፋ ሆኗል። ክቡራን አድማጮች፣ ከሁሉም በላይ ደግሞ በትግራይ ክልል ዓለም አቀፍ ተሟጋቾችን ጭምር ክፉኛ ያስቆጣውና ውጥረትን ያነገሰ አዲስ አስገዳጅ መመሪያ በአስቸኳይ ስራ ላይ እንዲውል ታዟል። በዝርዝር መረጃው ወደ እናንተ ይደርሳል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላም ጤና በያላችሁበት። እነዚህን ሰበር መረጃዎች በዝርዝር ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ቪዲዮን ላይክ እና የዩቲዩብ ቻናል ሰብስክራይብ ማድረጉን አትዘንጉ። መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የአሜሪካው ጠቅላይ ፍርድ ቤትና የኢትዮጵያውያን ስጋት። ወደ መጀመሪያው መረጃችን ስናልፍ በአሜሪካ የሚኖሩ በርካታ ስደተኞችን ከባድ ስጋት ውስጥ የከተተ አዲስ የሕግ ውሳኔ ተሰምቷል። የአሜሪካው ጠቅላይ ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ለሄይቲና ለሶሪያ ዜጎች ሰጥቶት የነበረውን ጊዜያዊ የሕግ ጥበቃ ወይም ቲፒኤስ ማቋረጡን የሚደግፍ ውሳኔ አሳልፏል። ይህ ውሳኔ ታዲያ በአሜሪካ የመቆየት መብታቸውን ለማስጠበቅ ጉዳያቸውን ፍርድ ቤት ይዘው ለሞገቱት ኢትዮጵያን ጭምር ከባድ ተጽዕኖ ይኖረዋል ተብሏል። የቀድሞ የጆ ባይደን አስተዳደር የሰሜኑ ግጭትን ተከትሎ ለኢትዮጵያን ሰጥቶት የነበረውና 5000 ገደማ ዜጎችን ተጠቃሚ ያደረገው ይህ ከለላ በትራምፕ አስተዳደር እንዲቆም መወሰኑም ይታወሳል። ምንም እንኳን የቦስተን ፍርድ ቤት በኢትዮጵያኑ አቤቱታ ላይ ጊዜያዊ የእግድ ውሳኔ ሰጥቶ የነበረ ቢሆንም የጠቅላይ ፍርድ ቤቱ የትናንት ውሳኔ ግን የታችኛው ፍርድ ቤቶችን እጅ የሚያስር መመሪያ ሆኖ መጥቷል። የሕግ ባለሙያው ሙሉዓለም ጌታቸው ለቢቢሲ እንደተናገሩት ከዚህ በኋላ የታችኛ ፍርድ ቤት የመንግስት ውሳኔን የማገድ መብት አይኖራቸውም። አሁን ባለው ሁኔታ ግን በሕጋዊ ከለላ አሜሪካ ውስጥ የቆዩ ወገኖች አማራጫቸውን እስከ መጨረሻው መፈለግ ግድ ይላቸዋል ብሏል። እንደ ባለሙያው ገለጻ አሁንም ቢሆን በጋብቻ በስፖንሰርሺፕ ወይም በስራ ቅጥር የመኖሪያ ፈቃድ ለማግኘት የሚደረጉ ጥረቶች እንደ ጠባብ አማራጭ የሚታዩ መሆናቸውን ተናግረዋል። ይህ በአሜሪካ የሚገኙ ወገኖቻችን የኑሮ ዋስትና አጣብቂኝ ውስጥ የከተተው ውሳኔ እያነጋገረ ባለበት በዚህ ሰዓት ወደ ሀገር ውስጥ መረጃ ስንመለስ በአዲስ አበባ ከተማ የሚኖሩ ተከራዮችና አከራዮችን የሚመለከት መረጃ ወጥቷል። ወደ እናንተ ላድረስ። አዲሱ የቤት ኪራይ ዋጋ መተመኛ ጥናት በአዲስ አበባ ከተማ የመኖሪያ ቤት ኪራይ ዋጋን ፍትሐዊ፣ ሳይንሳዊና ምክንያታዊ በሆነ መንገድ ለመወሰን የተዘጋጀው አዲሱ የዋጋ መተመኛ ጥናት በ2019 በጀት ዓመት ተግባር ላይ እንደሚውል ታውቋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ እንዳለው ይህ አሰራር በገበያ ውስጥ ያሉ ሕገወጥ አካሄዶችን ለመግታትና የውል ማደስ ሂደትን ግልጽ ለማድረግ የታለመ ነው። በሌላ በኩል ደግሞ የአከራዮችን ገቢ ከወቅታዊ የኢኮኖሚ ሁኔታ ጋር እያጣጣመ ተከራዮችም ከገቢያቸው ጋር የተመጣጠነ ክፍያ እንዲከፍሉ በማድረግ የደላሎችን አላግባብ ጣልቃ ገብነት በእጅጉ ይቀንሳል ተብሏል። የከተማዋ ነዋሪ ይህን መተንፈሻ የሚሆን አዲስ አሰራር እየተጠባበቀ ባለበት ሁኔታ በሌላ በኩል በትግራይ ክልል በአስቸኳይ መሬት ላይ እንዲወርድ የታዘዘውና ዓለም አቀፍ ትኩረትን የሳበው አወዛጋቢው አዋጅ ምን ይዛል? በዚሁ ጉዳይ ወደ ያስኩላችሁ መረጃ አልፋለሁ። በትግራይ ክልል የታዘዘው አስቸኳይ መመሪያ በትግራይ ክልል አከራካሪውና ከፍተኛ ውይይት እየተደረገበት ያለው የግዳጅ የወታደራዊ አገልግሎት ምልመላ አዋጅ በአስቸኳይ ስራ ላይ እንዲውል ትዕዛዝ ተላልፏል። በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት አፈ ጉባኤ ምህረት ሀጎስ ለክልሉ ፍትህ ቢሮ በጻፉት ደብዳቤ አዋጁ በነጋሪት ጋዜጣ ታትሞ እስኪወጣ ድረስ የፍትህ አካላት ጠቅላይ ፍርድ ቤትና ፖሊስ ኮሚሽን በጊዜያዊነት በዚህ ሕግ እንዲሰሩበት አዘዋል። ይህ አሰራር በዶክተር ደብረጽዮን ገብረ ሚካኤል የሚመራው አዲሱ ማዕከል የጸጥታ ዘብ በበላይነት እንደሚያስፈጽመው ይጠበቃል። ይሁን እንጂ ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዎች ይህን አሰራር በዝባዥ ሲል መኮነኑና በአስቸኳይ እንዲነሳ መጠየቁም ይታወሳል። የክልሉ ምክር ቤት ግን ይህን ዓለም አቀፍ ግፊት ወደ ጎን በመተው መመሪያው በፍጥነት እንዲተገበር ማዘዙ በአካባቢው አዳዲስ ውጥረቶችና ጥያቄዎችን እያስነሳም ይገኛል። ይህ አዲስ አካሄድ በክልሉና በአጠቃላይ በሀገሪቱ የሰላም ሂደት ላይ ምን አይነት ተጽዕኖ ይኖረዋል የሚለው ጉዳይ የብዙዎች ስጋትና መነጋገሪያ ሆኗል።
ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። ለመሆኑ በእነዚህ አዲስ ውሳኔዎች ላይ የእናንተ አስተያየት ምንድነው? በተለይ በአሜሪካ ስላለው የፍርድ ቤት ውሳኔና በአዲስ አበባ ስለሚተገበረው አዲሱ የቤት ኪራይ አሰራር ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስፍሩልን። መረጃውን ከወደዳችሁት አሁኑ ላይክ ማድረጋችሁን አትርሱ። እንዲሁም በየቀኑ በሰዓታት ልዩነት የሚወጡ ፈጣን እውነተኛና ሰበር መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን አትዘንጉ። ከሰዓታት በኋላ በሚሰሙ በአዳዲስና ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያልንበት የዓለም ዳርቻ